ሀሳቡ የመጣው ከጃፓን የጥንት ሳሙራዮች የፍልሚያ ሂደት ላይ ነው እና ሁለት ተዋጊዎች እርስ በርስ ሲዋጉ በመሃላቸው ያለችው ርቀት እጅግ በጣም ኢምፖርታንት ናት። ምንድነው የመጀመሪያው ርቀት ሁለት ሰዎች ተቀምጠው አንደኛው ድንገት ተሳስቶ ከነበረው ርቀት ጠጋ ካለ የመሞት እድሉ ከፍተኛ ነው የሚሆነው። ለምን? አቅጣጫውን ስቷላ የነበረውን ርቀት ሚስ አድርጓል። ገብቷል? ወይም በጣም ከራቀ ደግሞ ታርጌቱን የማግኘት እንትን ይላል እና ብዙ ጊዜ እነዚህ ተዋጊዎች ቆመው ረጅም ጊዜ ቆመው የመፋጠጥ አንዳንዴ እንደውም ውጊያ እስከማይመስል ድረስ እየተያዩ እስከሚመስል ድረስ እንትን ይታይ ነበር። ስለዚህ ዋናው ሀሳብ በሁለቱ ሰዎች መካከል ያለውን ርቀትና ጊዜ መጠበቅ ነው ማለት ነው። ጊዜ መጠበቅ ነው። ይሄ ኮንሰፕት ምን ይባላል? ጃፓናውያን ማይ ብለው ይጠሩታል። ሀሳቡ ምንድነው? ትርጉሙ በሁለት ተዋጊዎች ወይም ሰይፈኞች መሃል ያለ ርቀት ማለት ነው። ሀሳቡ ይሄ ነው። በጣም ይገርማል። ስለዚህ የዚህ ሀሳብ ዋና አላማ ሁለት ተዋጊዎች አሉ። እነዛ ሁለት ተዋጊዎች ርቀት ይጠብቃሉ። የፍልሚያው ዋና ሀሳብ ርቀቱን ማጥበብ ወይ ማስፋት አይደለም። የትኛው በትክክለኛው ጊዜና ሰዓት ከቦታው ይንቀሳቀሳል የሚለው ነው ዋና ሀሳብ የሚለው ሀሳብ ነው ማለት ነው። ጃፓናውያኖቹ ሀሳቡን የወሰዱት ከዚህ ነው እና ይህንን ሀሳብ የበለጠ ቀለል ለማድረግ ለምሳሌ ልጆች የሚጫወቱ ጨዋታ አለ። ላይክ ለምሳሌ አባሮሽ እንለዋለን በልጅነታችን አይደለ? እሱ ጨዋታ ላይ አንድ ልጅ እያባረረው አስብ። ከዛ ከመያዙ በፊት ገብቷል ሁለቱም ሳይንቀሳቀሱ ልክ ሊይዘው እያሰበ ያኛውም ሊያመልጥ እያሰበ በመሃላቸው ያለው ርቀት አለ አይደል? ያቺ ጋፕ ማለት የውሳኔ ቦታ ነች። ያቺ ገብቷል። ያኛውን የመያዝ ወይም ያኛው የማምለጥ ሁኔታ የሚፈጠረው በዛች በርቀት ነው ማለት ነው። ይሄ ነው ፊሎሶፊው ሀሳቡ ማለት ነው። የማይ ፊሎሶፊና ሀሳብ። ስለዚህ ይሄ ነገር ከኛ ህይወት ጋር ሲገናኝ እንግዲህ ሁልጊዜም ህይወት ፍልሚያ ውስጥ ነው ያለ ነው። ትክክል። ስለዚህ በእኛና በምናደርገው ፍልሚያ መካከል ያለውን ፖዚሽን ወይም ያለውን ክፍተት ትክክለኛ እርዝመትና ጊዜን መጠበቅ ላይ ነው ያለ ነው ማለት ነው። ኤግዛክትሊ። በቃ ሰዎች ምንድነው አሁን አለ አንዳንዴ ለምሳሌ ይህንን ሀሳብ ምን ላይ ይጠቀሙበታል መሰለ? ለምሳሌ የኒጎሽዬሽን አለ። ኒጎሽዬሽን ለምሳሌ አንተ አንድ ቃል ገዛ ለምሳሌ ትሄዳለህ፣ የሆነ ሱቅ ትሄዳለህ እና እዛ ሱቅ ሄደህ ስንት ነው ብለህ ትጠይቀዋለህ። ለምሳሌ 100 ብር አለ። ከዛ ሂሳቡን ከነገረ በኋላ አይቀንስም ምናምን ብለህ ወሬውን ከመቀጠል ይልቅ የታይም ርቀት ትፈጥራለህ። ለምሳሌ ምን አይነት ርቀት ትፈጥራለህ? ለጥቂት ጊዜ ዝም ብለህ እቃውን ትመለከተዋለህ። ረጅም ጊዜ እቃውን ዝም ብለህ ስትመለከት ያቺ ዝምታ ሰውየውን አንኮምፎርተብል ያደርገዋል የሻጩን። በትክክል። እና ያቺ ጋፕ ምን ትፈጥራለች? ሰውየው አንተ ሳትጠይቀው ራሱ ምን ያደርጋል? ሪስፖንስ ይሰጣል። ልቀንስልህ 150 ላርግልህ፣ ምንድነው 90 ላርግልህ፣ 80 ላርግልህ ሊል ይችላል እንደማለት ነው። በትክክል። እና የምንናገርበትን ንግግር ርቀት ልክ እንደ ተዋጊዎቹ በርቀት እንደቆሙት ሁሉ ርቀት መኖሩ በጣም ኢምፓክት ይፈጥራል። ኒጎሽዬሽን ላይ ኢምፓክት ይፈጥራል፣ ንግግር ላይ ኢምፓክት ይፈጥራል። ገብቷል? ኢቭን ጭቅጭቅ ላይ ኦር ለምሳሌ ክርክር ላይ ቲፒካል ክርክር ካለ እሱ ላይ ራሱ ርቀት መኖር አለበት ነው የሚባለው። በጣም ጥሩ። እኔ እዚህ ጋር ይህንን ሀሳብ ስታነሳ ምን አስታወስከኝ? ከዚህ ጋር በተያያዘ እንግዲህ ሁልጊዜም ፍልሚያ ላይ ያለው ዋናው ነገር አንተ የምትጠብቀው ርቀት ከሆነ ወይም ደግሞ ያንተ ፖዚሽን ከሆነ ያለበት ሁኔታ ያለበት ምንድነው ጊዜ ምናምን ከሆነ ስለዚህ በትክክል ያንተ ፓወር ያለው ያንተ ኢነር ስቴት ውስጥ ነው ማለት ነው። ስለዚህ ያንተ የውስጥ ያለበት ሁኔታና ያንተ የውስጥ ያለበት መረጋጋት የሚኖርህን ፓወር የሚፈጥረውን ኢንፍሉዌንስ ነው እንግዲህ እኔ እየተረዳሁት ያለው። ለምሳሌ እንደዚህ ልትል ትችላለህ ምንድነው ወይ ስራ ቦታ ልትወዳደር ሄደህ ሊሆን ይችላል ወይም ደግሞ የትኛውንም ነገር የምትፈልገውን ነገር ማግኘት ነገር ላይ ሊሆን ይችላል። ስለዚህ አንተ እጅግ በጣም ያንን ነገር እየፈለግከው ከሆነ እንደፈለግከው የሚታወቅ ከሆነ አንተ በጣም ያንን ስለፈለግከው ፓወርን እያጣህ ትመጣለህ ማለት ነው። ኤግዛክትሊ እንደዛ ነው። ምክንያቱም ያንተ መፈለግ ይሄ ኦፕሽን የሚባለውን ነገር እያሳጣ ስለሚመጣ ለዛ ነገር እጅግ በጣም ዴስፐሬት ሆንና
ከዛ ነገር ውጪ መኖር እንደማትችል ስታስብ አንተ ውስጥህ ያለው ሴትልመንት ወይም ደግሞ ውስጥ ያለው መረጋጋት ስለተናወጠ ውጭ ያለውም ነገር ኢዝሊ መናወጥ ይችላል ማለት ነው። ኤግዛክትሊ ትክክል። ይሄን ነው በጣም እየተረዳሁኝ ያለሁት። እኔም እንደዛ ነው። አሁን ሮበርት ግሪን ሎፎር የእሱ መጽሐፎች የምታውቀውን አራተኛው ህግ ሀሳቡ እሱ ነው። በቃ 48 ማውራት Words of Power ላይ እሱ ላይ ማውራት ካለብህ መናገር ካለብህ ነገር በላይ ሞር ኤክስፖዝ ማድረግ አንተን የበለጠ እያቀለለ ይመጣል፣ ኦርዲናሪ ያደርጋል። የሚገርም ይሄ የማይ ሀሳብ ሞር አፕላይ ሲደረግ ሞር ፖዚሽን ያላቸው ፓወርፉል የሆኑ ሰዎች ላይ አፕላይ ሲደረግ በጣም የበለጠ ይሰራል። እንዴት በለኝ። ለምሳሌ እነዚህ ሰዎች ኦልሬዲ ፓወርፉል ናቸው። ሰዎች ለእነሱ የሚሰጡት ቦታ አለ። ንግግርን ቶሎ ከመናገር ይልቅ አስበው አሰላስለው ታይም ሰጥተው ሲናገሩ ያ ርቀት በራሱ ሰው አትራክት ያደርገዋል። ለዛ ሰው ያለውን ሪስፔክት ይጨምራል። ገብቷል። ለምን ንግግር ላይ ተጠቀምነው? አሁን ሪል ላይፍ ላይ ማይ ስትናገር ርቀትን ፈጥረህ መናገር ገብቷል። ድርጊት ስታደርግ አስበህ ማድረግ። ፈረንጆቹ እንደሚሉት አስብና ተናገር። ገብቷል። ይሄ ምን ይሰጣል? ዋይዝ የሆነ ውሳኔ እንድትወስን ያደርጋል። ለምሳሌ የሆነ ንግግር መናገር ቢኖርብህ ኦር የሆነ ሰው ኢሞሽናል አደረገ በንግግር እኔ አሁን እንድትናደድ አደረግኩ ወይ ኢሞሽናል አደረግኩ፣ ነገር ወዲያው ከመመለስ ይልቅ የሰከንዶች ፋታ ስትወስድ የምትመልሰው መልስ በጣም ማቹር የመሆን ገብቷል፣ ከስሜት የጸዳ መሆን ቻንሱ በጣም ከፍተኛ እየሆነ ይመጣል። ርቀት ፈጥረሃል። ገብቷል። ለምሳሌ ስትመልስልኝ የምትመልስልኝ ትክክለኛ ነጥብ የሆነ በጣም በማስተዋል የተሞላ ይሆናል ማለት ነው። እና እኔ አሁን ይህንን ነገር ሰዎች አፕ ላይ ቢያደርጉት አሁን ሳይንስም እንደዚህ ነው የሚለው ላይክ ከ3 ሰከንድ እስከ 9 ሰከንድ ባለው ርቀት ወስዶ ጋፕ ወስዶ ማውራት በጣም ኢምፖርታንት ነው ይላል። ከዚህ ከረዘመ ግን ሰዎች ሌላ ነገር ሊመስላቸው ይችላል፣ ወደ ሌላ መስመር አቅጣጫ ሊገባ ይችላል። እና ኤምአይቲ ዩኒቨርሲቲ ውስጥ ያሉ የሳይኮሎጂ እንደዚህ ኤክስፐሪመንት አድርጎ ሰውየው በኔጎሽዬሽን በድርድር ምናምን በሰዎች የሚያደርጉትን ኮንቨርሴሽን እሱ ላይ ኤክስፐሪመንት አድርጎ የተጻፈ ጆርናል ነውና ምንድነው ያሰበው ከ3 እስከ 9 ሰከንድ ወስደው ፋታ ወስደው ያወሩ ሰዎችና ቸኩሎ ጀስት የሚመልሱ ሰዎች መልሳቸው በጣም እንትን አይደለም። የነዛ በጣም የሰላ ገብቷል፣ በጣም ማቹር የሆነ የታሰበበት ይመስላል። ቢገርም ነው። ከዚህ ጋር አንተ አሁን ቅድም ካነሳው ሐሳብ ጋር ያው እንግዲህ ምንድነው የኛን ቤተሰቦች የቡዲዝም ሐሳብ የተለመደ ሆኗል። ትምህርት ስላለው ኤግዛምፕል ስላለው ደስ ይላሉ አክቹሊ። እና አንድ ሰውዬ እንግዲህ ቡድሃ ጋር ይመጣል። ቡድሃ ጋር ይመጣና ቡድሃን ይሰድበዋል። ከዛ ያንቋሸሸዋል፣ በጣም በቁጣ ይናገረዋል። አንተ አስተምራለሁ ትላለህ እንጂ ዝም ብለህ የውሸት ነው ምናምን እያለ በጣም በቁጣ ምናምን ተበሳጭቶ ቡድሃን ይናገረዋል። ከዛ በኋላ ጸጥ ይለዋል። ቡድሃ ምንም መልስ አይሰጥለትም። ሳይሰጠው ተረጋግቶ ይቀጥላል፣ ምንም ሳይለው። ከዛ ሰውየው እነዛ ማድረጎቹን ይቀጥላል፣ ግን ከቡድሃ ምንም አይነት ሪያክሽን አላገኘም። ከዛ ሳያገኝ ሲቀር ሰውየው ቡድሃን ይጠይቀዋል፣ እንዴ ምን ሆነ ነው ይሄን ሁሉ እንደዚህ ስልህ ጸጥ የምትለኝ አለው። ሲለው አሁን ግን መመለስ ይጀምራል። ምንድነው አሁን የሚመልስለት ነገር? ጥያቄ ጠየቀው። አንተ ለሰው ስጦታ ይዘህ መጣህ አለ። ያ ሰው ስጦታን ካልተቀበለህ ምንድነው የምታደርገው ሲለው ስጦታው ይመለሳል፣ ወደ ራሱ ሰውዬ ነው የሚመለሰው። ምክንያቱም አልተቀበልክም፣ ስጦታ ሰጠው፣ አንተ አልተቀበልከኝም፣ ስለዚህ መልሼ ለራሴ ነው የምወስደው። ቡድሃም እንደዛው አለው። አንተ አንገር ይዘህልኝ መጣህ፣ ስድብ ይዘህልኝ መጣህ፣ ትችት ጩኸትን ይዘህልኝ መጣህ፣ እኔ ግን አልተቀበልኩም። ስለዚህ ያንን ስድብ፣ ያንን ጩኸት፣ ያንን ቁጣ የምትወስደው አንተ ነህ ይለዋል። ከዚህ አያይዞ ቱ አሮስ የሚባል ትምህርት አስተማሩ። 2 ጦሮች የሚባል ትምህርት አስተማሩ። እንግዲህ 2 ጦሮች ምንድን ናቸው ሲባል አንደኛው ጦር አይቀሬነት ያለው ነገር፣ እነዚህ አሁን እንደተባል ነው ይሄ አንገር፣ ፔን፣ ኢንሰልት፣ ፌለሪቲ፣ ከዛ ደግሞ ሆፕለስነስ፣ እነዚህ በሙሉ የማይቀሩ ነገሮች ሊሆኑ ይችላሉ፣ የሚመጡ ነገሮች ስለሆኑ ማለት ነው፣ አንተ የማትቆጣጠራቸው። ስለዚህ እነዚህን አሮች you can take it ሰው እስከሆንክ ድረስ
ይደርሱብሃል ለመቀበል አይቀርም ስሜት ናቸው ሁለተኛው አሮ ግን ይላል ከውጭ የሚመጣ አይደለም that's your mind አሮ ነው የአይምሮ ላይ የምታደርገው ነው ሁለተኛውን አሮ ግን አንተ አትወረውረውም ይላል ዋይዝ ሰው ወይም ደግሞ ጠቢብ ሰው ሁለተኛውን አሮ መልሶ አይወረውርም ይላል ያ ሁለተኛ አሮ ምንድነው ሲባል አንገር ቁጣ ለዛ ለመጣብ ነገር የምትሰጠው ምላሽ ያንተ ነው ካንተ አይምሮ የመጣ ነው ስለዚህ እሱን አትወረውረውም ይላል ለነሱና ማናቸው እነ ቁጣ ኦቨርቲንኪንግ ከልክ በላይ የማይገባውን ማሰብ ከዛ ደግሞ የተለያዩ ምንድነው ይሄ ሪአክሽኖች ማድረግ መልሰህ አንተ መሳደብ መልሰህ ያን ነገር ማድረግ እነዚህ በሙሉ ምንም አንተ ማድረግ የሌለብህ ነገር ናቸው ለዛም ነው እንደዚህ ሰከንዶች መውሰድን ይሄ ሐሳብ የሚያስተምረው ማለት ነው አሁን ከጊዜ ማንጻር አረግ ነው አይደለ ርቀቱ ጊዜ አለ ቦታ አለ ገብቷል አሁን ማይንድህ መጀመሪያ ላይ ወደ አይምሮ የሚመጡት ስሜቶች ናቸው ምክንያቱም ማንኛውም ሰው የሆነን ምላሽ ሲሰጥ በስሜት መጀመሪያ ስሜቱ ነው የሚቀድመው ከዛ ጊዜ ስትወስድ ያ ስሜት ይከስማል ከዛ ማይንድህ ይሆናል ማለት ነው የሚመጣው ባለፈው እንዳወራ ነው ምክንያታዊ የሆነው የአይምሮ ክፍል እሱ ሲመጣ ጊዜ ስትወስድ ያ ምክንያታዊ የሆነው የአይምሮ ክፍል እንዲሰራ ፈቀድክለት ማለት ነው ያን ስፈቅድለት የምትመልሰው ምላሽ በጣም ጥሩ ይሆናል ዋይዝ ይሆናል የተስተካከለ ምላሽ ይሆናል ማለት ነው ለዛ ነው በጣም በስልጣን ጫፍ ላይ ያሉ ሰዎች ሲያወሩ ቶሎ ያወሩ አስበው አሰላስለው ነው የሚያወሩት በእውቀት ጫፍ ላይም ያለ ሰው ሊሆን ይችላል በየተለያየ ኦርጋናይዜሽን የሚመሩ ሰዎች ሊሆኑ ይችላሉ ለምን እንደዛ እንደሆኑ ታውቃለህ አንዳንድ ሰው አውቆ ለምሳሌ ዋይዝ ነኝ አይነት ብሎ አስቦ ሊሆን ይችላል ላይክ ዝም ብሎ ሳይሆን ማለት ግን ያስገድዳል ቦታው ከአእምሮ እንድትናገር ያስገድዳል ቦታው ምክንያቱም የተለያዩ ሲቹዌሽኖች ናቸው የሚቀርቡልህ እነዛን ሁሉ ነገሮች ሶልቭ ለማድረግ ስሜትህን ተጠቅመህ አትችለውም በጣም ብዙ ነገር ኮስት ታደርጋለህ ገብቷል ስለዚህ ከሰዎቹ ጋር ያለህን ርቀት እንትን ማለት አለበት አንደኛ ሰዎቹ ኮምፎርታብል እንዳይሆኑ ታረጋቸዋለህ እሱ ግን አይደለም ፖይንቱ እነሱ ኮምፎርታብል አለመሆናቸው ምናምንም አይደለም ፖይንቱ አንተ ከዛ ሰው ጋር ዲስከስ ስታደርግ ሰውየው ላይክ አንተ ጸጥ ስትል ምን ሊናገር ነው ብሎ ኪዩሪየስ ይሆናል ልክ ቡዳ ላይ ቀደም እንዳልከው ሰውየው ስድቡን እንትን አለ ጸጥ ሲለው ኪዩሪዮሲቲ ተፈጠረበት ምንድነው ምናም ብሎ ጥያቄ ተፈጠረበት ያቺም ዝምታ ከሰዎች ጋር ላንተ ቦታ እንዲሰጡ ምን ያሰበ ነው እንዲሉ ኪዩሪየስ እንዲሆን ያደርጋቸዋል ገብቷል አይደል ስለዚህ ጋፕ መስጠት በጣም በትክክል ወሳኝ ነገር ነው እኔ ዶክ ቀደም ካነሳው አንፃር መጽሐፍ ቅዱስ ላይ ራሱ በጣም እኔ ሁሌ በጣም ፋሲኔት የሚያደርገኝ እንደው ቤቴ እንደው መጽሐፍ ያለብኝ ግድግዳ ላይ ሁላችንም ላይ መጽሐፍ ያለብን ነው ብዬ አስባለሁ እያንዳንዱ ሰው ለመስማት የፈጠነ ለመናገር ግን የዘገየ ይሁን ይላል ስለዚህ ለመናገር ልትዘገይ ይገባል መፍጠን የለብህም የሆነ ነገር ላይ ለመስማት ግን ሬዲ ሁን ሁሉ ጊዜ ለመናገር ግን ቀስ ብለህ አትቸኩል ለመናገር ይደርሳል ግን እኛ ብዙ ጊዜ የምናደርገው በተቃራኒው ነው ይሄንን አንድ ጊዜ የሆነ ሰው ሲል ለዛ ነው እኛ ለመናገር እንድንዘገይ ለመስማት ደግሞ እንድንፈጥን ወይም ደግሞ ብዙ እንድንሰማ ግን ጥቂት እንድንናገር ስለተፈለገ ነው ሁለት ጆሮና አንድ አፍ የተሰጠን አለ የሚገርም አባባል ነው ሁለት ጆሮና አንድ ሁለት ሆነ ማለት ብዙ መስማት አለብህ ማለት ነው ኤግዛክትሊ ያለ የተሰጣ አንድ ነው ስለዚህ የምትናገረው ነገር ግን እጅግ በጣም ቁጥብ የሆነ ይሁን ነው መሆን አለበት የሚገርምህ እኔ በጣም ይገርመኛል እዚህ ጋር የሪሊጂየስ ሐሳቦች ብዙ ጊዜ ካየህ እንዲህ ቤዚክ ኮር የሆኑ ፕሪንሲፕሎች ላይ ብዙም አይለያዩም ብዙ ነገራችን መሳሰል ብዙ ነገራቸው ይሄ እንደው የሆነ ሌላ ነገሮች ነው እንደዚሁ ለምሳሌ ቡድሃ ላይ ምን ይላል መሰለህ የቡድሃ ትምህርት speak only when it is true kind and necessary የሚገርም ነው በጣም ነው የሚገርመው speak only when it is true አንደኛ ስለዚህ መረጋገጥ አለበት ማለት ነው አሁን እኛ ብዙዎቻችን ኢትዮጵያ ውስጥ ይሁን ሌላም ዓለም ላይ ከሆነ ለወሬ በጣም
እውነት ይሁን ውሸት ይሁንም አታረጋግጥም እንትና እንደዚህ ሆኗል ሲባል ዩሬዲ በቃ ሆኗል ብለህ ወደ ወሬው ነው እውነት ነው ወይስ ውሸት ነው የሚለውን ምንም ማንም አያረጋግጥም speak only when it is ምንድነው የመጀመሪያው true ሁለተኛው ደግሞ when it is ምንድነው necessary እውነት ሊሆን ይችላል ለምሳሌ አሁን አረጋግጠሃል እውነት ነው ተረጋግጧል ሁለተኛው ሐሳብ ግን is that necessary to tell or not ይሄ ራሱ በጣም ከባድ ጥያቄ ነው በጣም ጥሩ ለምሳሌ ከቤተሰብ አባልህም ወይ ከምናምን ከስራ ባልደረባህም የሆነ እውነት ነገር ሰማህ ጥሩ ያልሆነ እውነት ነገር ያ ነገር ምን ነገር ተገቢ ነው ወይስ አይደለም ሁለተኛው ጥያቄ ደግሞ እሱ ነው ይሄ ትክክለኛ ጥያቄ ነው ሶስተኛው ደግሞ speak when it's true true necessary yes necessary እና kind ሶስተኛው ደግሞ ይሄ kind ነው ወይ ለምሳሌ ለሰዎች የምንናገራቸው ነገሮች kind ናቸው ወይ ከበጎነት የተነሱ ናቸው እኔ ይሄንን የሚገርመኝን ነው የምነግርህ እንዲሁ the same is true ባይብል ላይ ምን ይላል ለምሳሌ እርስ በራሳችሁ አንዳችሁ ከሌላኛችሁ እንደምትሻሉ በትህትና ቁጠሩ እንጂ አንዳችሁ ከሌላኞቻችሁ እንደምትበልጡ አታስቡ ይላል መጽሐፍ ቅዱስ እንደዛ ይላል ለምሳሌ ይሄ ተባለ it makes you kind kind ያደርጋል even አሁን አንድ ጥያቄ ልጠይቅህ አሁን በጣም ትሁት ሆኖ የሚሰማህን ሰው ነው የምትወደው ወይስ በጣም የሚያወራህን ሰው ኢንፎርሜሽን ዝም ብሎ የሚለቅብን ሰው ነው የምትወደው ወይስ ስታወራ የሚሰማህን ሰው ነው የምትወደው በጣም ትክክለኛ ጥያቄ የሚገርምህ ሁሉ ጊዜ ይሁን አንተ በጣም የምትወዳቸውን ጓደኞች አስብ እነዛ ጓደኞችህ ብዙ ጊዜ አንተን ለመስማት ሬዲ ሆኑ ላንተ ካይንድ ሆኑ ወይ አንተንም የሚወዱ ጓደኞች ኦኬ ሮቢንማ እወደዋለሁ በጣም ጥሩ ልጅ ነው ብለው የሚያስቡህ አንተ እነሱን ካይንድሊ ስለምትሰማቸው ነው ካይንድሊ በደንብ ሐሳብን የሚያዳምጡ ናቸው አንተም ታዳምጣቸዋለህ በትክክል ይሄ ልክ ነው በትክክል ስለዚህ እነዚህ ነገሮች ላይ አሁን የማአይም ሐሳብ የሮበርት ግሪንም ሐሳብ በትክክል ያንዳንዳችን የምንናገረው ነገር እጅግ በጣም የተመጠነና በጣም ጥሩ የሆነ ነገር እንዲሆን በጣም ያስፈልጋል ምክንያቱም እንደዛ ካልሆነ ጥቅም የለውም አሁን እኔ በጣም ብዙ ጊዜ የሚገርመኝ ነገር ልንገርህ እንዳጠቃላይ ሰዎች ምንድነው ያሰብን ያለ ነው having fun እና happinessን እየለያየ ነው አይደለም ፈን ማድረግ ሌላ ነው ደስተኛ መሆን ደግሞ ሌላ ነው ለምሳሌ ፈን ማድረግ ሲባል እየሳቅ እየተጫወትክ ምናምን ፈን ታደርጋለህ እሱ ፈን ማድረግ ነው የሚባለው በት ግን happiness ግን አይደለም ፈን ማድረግ ላይ ብዙ ጊዜ ካየህ ግን ሲሳቅ ወይ ምናምን ሲባል ብዙ ጊዜ የሆነን ሰው ወይ የተቻው ነው ወይ በየሆነ ነገር ሙድ ያስከበት ትሮል ያደረከው ነው እንደዛ ነው አይደል ብዙ ጊዜ እንደዛ ሲሆን ተመልከት ፈን አደረክ ነው የሚባለው እንደዛ ነው የሚባለው you have to ask your question are you happy ከዛ ደግሞ ጠይቅ ይሄን አሁንም እየጠየቅነው ጥያቄ is that true is that kind is that necessary እነዚህ ሶስት ነገሮች አሟላል ወይ ገብቷል ምን ነገር እነዚህ ነገሮች የማያሟላ ከሆነ ፈን ያደረክ ሊመስል ይችላል but you're not happy ለምን መሰለህ በጣም ከባድ ለሃፒነስ ሩቅ ነው ሲጀመር ፈን ማድረግ በጣም ራንደም ነገር ነው just የሚያልፍም ነገር ነው በትክክል ኢሚዲየትሊ ተረሳዋለህ ከሆነ ሰው ጋር ያለውን ሳቅ ጨዋታ ምናምን ሞቅታ ምናምን እውነት ነው ኢሚዲየትሊ ቤተሰብ ገባ ያለው ብቸኝነት ወር ቤተሰብ ገባ ያልተሟላ ነገር የቀሩብ የውስጥ ጥያቄዎች እውነት ነው የሚቀሩ ስራዎች የህይወት ጥያቄዎች ይበዙብህና ኢሚዲየትሊ ቤተሰብ ገባ ተረሳዋለህ እና ቅድም እንዳልኩ የቅድሙን ጥያቄ ጠየቁ ለምንድን ነው ማን ነው ኮምፎርታብል የሚያደርገው ነው ያንግ ኤጅ ላይ ብዙ ሰው እንዲረዳ ይፈልጋል which means ብዙ ያወራል እና ብዙ ታወራለህ ከዛ ምን ታስተውላለህ አንድ የበሰሉ ሰዎች ይሰሙሃል ግን አንተ ደስ እንዲል የሚሰሙ ሰዎች አሉ ፍሬ ነገር አውርተህ ሳይሆን በቃ አንዳንዴ ዝም ብሎ የሚሰሙ ሰዎች የሉም ያንግ ኤጅ ላይ እንደዚህ አጋጥሞ ያውቃል ከሆነ ሰዓት በኋላ ምን እያስተዋልክ ትመጣለህ ሰዎች
ኢንጆይ እንዳያደርጉ እያረካቸው ኮምፎርት እየነሳቸው እንደሆነ ይገባል። ቶካቲቭ ብቻ እንደሆንክ ይገባል። ምንም ፍሬ ነገር የለም እና ከሆነ ሳባል አውርተህ ስትነቃ ያን ስታውራው ስትለፈልፍለት የነበረን ሰውዬ ወደኸዋል። ሂዝ ማይ ፍሬንድ ልትል ትችላለህ፣ ቅርቤ ነው ምናምን ልትል ትችላለህ። በኋላ ግን አታውቀውም። ስለዛ ሰውዬ ማንነት ስትጠየቅ ማን ነው እንትና ምናምን ስትባል መልስ የለም። ምክንያቱም አንተ ብቻ ነህ ስታወራ የነበርከው፣ ኢንፎርሜሽን ስትሰጥ የነበርከው አንተ ነህ። ያ ሰውዬ ግን ዝም ብሎ ሲሰማ ነው የነበረው እና ግን ምንድን ነው የሚሰማህ? በጣም የቅርብህ እንደሆነ ይሰማል፣ በጣም ስለለፈለፍክ። በኋላ ላይ ግን ቁጭ ብለህ ማን ነው ተብለህ ስትጠየቅ ሰውዬውን አታውቀውም። ዩ ሃቭ ኖ አይዲያ ስለዛ ሰውዬ። ከዛ ሚስጥራዊ የሆነ የሚመስልሃል፣ ኮንፊውዝድ ትሆናለህ። ከዛ ለካ አልሰማሁም፣ ያን ሰው ትኩረት አልሰጠውም። ሪሌሽንሽፕ ላይ ይሄ በጣም ኢምፖርታንት ነው። ለምሳሌ የፍቅር ሪሌሽንሽፕ ላይ ለምሳሌ ልታወራ ትችላለች አንድ ሴት፣ እሷን ትሰማታለህ። ዛሬ እኮ እንዲያጋጥሞ እንዲሆኝ ምናምን ትላለች። የራሷን ነገር ዝም ብላ ታወራለች። ኤርሊ ኤጅ ላይ ያሉ ሴቶች ላይ ሞር እንደዚህ አይነት ነገር አለ የማውራት። ምክንያቱም ሴቶች ኢሞሽናሊ ውስጣቸው ያለን ነገር ይነግረዋል። ከዛ ቁጭ ሲሉ ስለ አንተ አያውቁም። ያ ነገር ሀፕን ያደርጋል። ገብቷል? ከዛ ስለ አንተ እያወቁ ሲመጡ ደግሞ ሌላ ነገር እየሆነ ይበል። ዛስ ወይ ትዳርና ከትዳር በፊት ያለው የፍቅር ግንኙነት የሚለያየው ትዳር የወሬና ከትዳር በፊት ያለው የፈን ቅድም ያልከው ጨዋታው ምናምኑ፣ ከፈን ውጪ ደግሞ ወሬ ነው ያለው። ልክ ትዳር ላይ ስትገባ ግን እሱ አይደለም ያለው፣ ሪል ላይፍ ነው ያለው። ገብቷል? ያ ዝም ብሎ ሲሰማት የነበረ ልጅ ሪል አኗኗሩን ታየዋለች። የሚሰጠው መልስ ገብቷል? ለኑሮ የሚሰጠው ምላሽ፣ ሲናደድ አንደር ፕሬዠር ሲሆን፣ ጫና ሲበዛበት የሚሰጠው ምላሽ ምናምን እያንዳንዱ ነገር እየተገለጠ ይመጣና ጥያቄ ይሆንባቸዋል። ከዛ እንዴ እንደዚህ አይነት ሰው ነበርክ እንዴ? ለምን ያኔ አንዳንድ ብልጣ ብልጥ ወንዶች ሊሰሙ ይችላሉ። ጀስት የሆነችን አትራክቲቭ የሆነች ሴት ለማግኘት ብሎ አንድ ወንድ ታግሶ ትሪት ሊያረጋት ይችላል። ይሄ ያለ ነገር ነው። አንዳንድ ሰው እንደዚህ ነው፣ ይታገሳል። አንዳንድ ሰው አንተን ለማግኘት ሲል፣ ከአንተ ጋር ኮኔክሽን ለመፍጠር ሲል፣ ከአንተ የሚያገኘውን ነገር ፍለጋ ይታገሳል፣ ይሰማሃል፣ ትሪት ያደርግሃል፣ ያከብርሃል። አንተ ምን ይመስላል? አንተ ያን ፐርሰናሊቲ ስላለ ይመስላል። ኖ እንደዛም ላይሆን ይችላል። ምናልባት ከአንተ ማግኘት ያለበት ነገር ስላለ ሊሆን ይችላል። ገብቶሃል? ያም ሰው ሪሌሽንሽፑን ለማግኘት ሲል ከልጅቷ ጋር እንደዚህ አይነት ጊዜ ሊያሳልፍ ይችላል። እንደ ምሳሌ እንውሰደውና ያን ነገር ካሳለፉ በኋላ ትዳር ላይ ሲገቡ ግን ያ ሁሉ ነገር ይቀራል። ሰውየው እውነተኛ ማንነቱ አብረህ እስከኖርክ ድረስ ይመጣል። የዛን ጊዜ ኮንፊውዥን ይፈጠራል። ስለዛ ሰው እንደማታቂ ይገባታል። ከዛ የዛ ሰው እውነተኛ ማንነት ይወጣል። አንዳንዴ ደግሞ ሰው አይሰለችም፣ ሁሌ መስማትም አይሰለችም። የሰው ልጅ እስከሆንክ ድረስ ሁሌ መስማት እኮ ይሰለቻል። ምን ይፈጠራል? የዛኔ ሪሌሽንሺፑ ብሬክም ሊያደርግ ይችላል። ገብቷል አይደለ? ስለዚህ እኔ አሁን የምመርጠው ምንድነው፣ ማንኛውም አይነት ግንኙነት የፍቅርም ይሁን ጓደኝነትም ምንም ይሁን ራስህን ሆነ እኔ አሁን ራሴን ሆኜ ሳልጨምር ሳልቀንስ ነፃ ሆኜ ከአንተ ጋር ኮሚኒኬት ማድረግ ከቻልኩኝ እውነተኛ ሪሌሽንሺፕ ነው። ካልሆነ ግን ፌክነስ ካለው የሆነ ነገር ለማግኘት ብዬ ትውት ከሆንኩ ኦር ምናምን ከሆነ ደግሞ እሱ የሆነ ቀን ያው እንትን ይላል። በዚህ ቴስት ማድረግ ትችላለህ የአንድን ግንኙነት ትክክለኛነት። አንተ ነው በጣም ኢንፎርሜሽን እያወጣ ያለው በሱ ቴስት ማድረግ ትችላለህ የግንኙነቱን እውነተኛነት። በጣም ትክክል፣ በጣም ትክክል። የማአይም ሀሳብ ይሄ ይመስለኛል። ምክንያቱም በተባለው ሁኔታ ላይ በተባለው ርቀት ላይ እሱን ነገር አስጠብቆ መሄድ የሚለው ሀሳብ ከሰዎች ጋር ሲገናኝ በእኛ በስሜታችንና በእውቀታችን መካከል ያለውን ትክክለኛውን ጋፕ ይዞ ርቀት ይዞ መጠበቅ ይመስለኛል። ስሜትን ቶሎ እንዳይንቀሳቀስ እሱን በደንብ አድርጎ መጠበቅ፣ ጊዜንም በደንብ አድርጎ መጠበቅ። ምክንያቱም ምን ይባላል ለምሳሌ the right thing at the wrong time is a wrong thing። ትክክል፣ ነገሩ ትክክል ነው፣ ግን በተሳሳተ ሰዓት በመሆኑ ምክንያት የተሳሳተ ነገር ሊሆን ይችላል። ይሄ የእንትን ስቶሪ ትዝ ይልሃል? አሁን ነው ትዝ ያለኝ እንደው የአስቴር ስቶሪ ትዝ ይልሃል? መጽሐፍ ቅዱስ የአስቴር ስቶሪ። እኔ እሱ ላይ የሚገርመኝን ነገር ልንገር። የጊዜ የተባለውን ነገር ነው የምነግር። ያው ስቶሪው እንዴት ነው? ሃማ የሚባል ሰው እያለ ከዛ ደግሞ የሀገር ንጉስ አለ። ሃማ የሚባለው አይሁድ እንዳጠቃላይ ማጥፋት ነው የፈለገው። መርዶክዮስ የሚባል ሰው እያለ፣ ስለዚህ አስቴር የምትባል አለች።
እንግዲህ እሷ በንጉስ ዘንድ የምትወደድ ነች ስለዚህ እሷን ጠይቄ ብሎ ንጉሱን የሆነ ነገር ጠይቄ ብሎ ይጠይቃታል ሶ አስቴር ግን ዝም ብላ ሄዳ ቀጥታ ገብታ ሰውየው ጋር እንደዚህ ስለምፈልግ እንደዚህ ያደርግልኝ አላለችው እንደዛ ማለት እኮ ትችላለች ግን she was waiting the right time ትክክለኛውን ሰዓት እየጠበቀች ነበር ስለዚህ ምንድነው ያደረገችው የማይን ስትራቴጂ የሚመስል ነገር ነው እንግዲህ የተጠቀመችው ምንድነው ያደረገችው መጀመሪያ ንጉሱን አገኘችው ስታገኘው አስቴር ምን ላደርግልሽ እንግዲህ እኔ የግዛት እኩሌታዬን ሁላ ልሰጥሽ ሬዲ ነኝ አላት በቃ ሰውየው ኦፕን የሆነበትን ሰዓት አገኘችው ማለት ነው አይደል እንዴት መሰለ አግኝቷለች የዛ ሰዓት እንደዛ ሲላት መልስ ግን አልሰጠችውም የዛኔ የምትፈልገውን በትክክል አልነገረችው ምንድነው ያለችው እንግዲህ ንጉስ የምርም እኔ እንደዚህ ሞገስ ማገኝ ሰው ከሆንኩኝ በማደርገው እራት ግብዣ ላይ ከሃማ ጋር እንድትመጣ ነው የምፈልገው አለችው አሁንም she is waiting the right time still right time እና right position እየጠበቀች ነው እንግዲህ እንደዛ ስትለው ምንም ችግር የለም እመጣለሁ ለሃማ ይነገረዋል ለሃማ ተነገረ ከዛ በኋላ ሃማ የሚባለው ግለሰብ እንግዲህ አይሁዳውያን እንዲጠፉ የሚፈልግ ነው አዎ ለመጨፍጨፍ ከግዛቱ ለማስወጣት የሚፈልግ ሰው ነው እንግዲህ አስቴርም የዛው አካለች እሷም የዛው አይሁዳዊ ስለሆነች እንድትጠፋ ይፈልጋል ነው ሃማ ያው የሷ ዘሮችን ለማጥፋት ነው ያው እሷ እዛ ንጉሳ የሆነ ስለሆነች ብዙም ትላትል ትችላለች እሺ መሀል ላይ የሆነ ነገር ተፈጥሯል ስቶሪዎች አሉ just miraculous የሆኑ ስቶሪዎች ግን ዋናው ሐሳብ ይሄ ራይት ታይም ፖዚሽን መጠበቅ የሚለው ላይ ስለሆነ ነው እንግዲህ ጊዜው ደረሰ ከ2 ቀን ከ3 ቀን በኋላ ራት ግብዣው ተዘጋጀና ንጉሱ እንግዲህ ሃማ ከሚባል ሰውዬ ጠርቶ እና ወደ ግብዣው እንሂድ እንግዲህ አለው ከዛ ከሄዱ በኋላ ንጉስ በዛ 2 ቀን ቆየ የወይን ጠጅ እየጠጣ ነበር ምግብ እየበላ ነበር እንግዲህ ተመልከት see the position in the time ከዛ አስቴር የዛን ጊዜ ነው ምንድነው የምትፈልገው አስቴር የምትፈልጊውን ነገር ጠይቂኝ አላት እንግዲህ አሁን she thought she find the right time ትክክለኛውን ሰዓት ምን አለችው እንግዲህ የኔ እንትኖቼ ቤተሰቦቼ አካሎቼ እንዲጠፉ እንደዚህ ስቃይ እንዲደርስባቸው እየተደረገ ነው እየታሰበ ነው ስለዚህ ንጉስ ሆይ ለዚህ ነገር መፍትሄ ስጠኝ ስል ንጉሱ ሂጎስ ማን ነው ይሄንን የሚያደርገው ነገር ሲል ይሄው ሃማ የሚባል ሰው እዛው ተጋባዥ እንግዳው ነው እሺ እንግዲህ we know the story ባይብል የሚያውቀው ከዛ at the end of the day ያው ሃማ ተሰቀለ እንግዲህ እሱ ራሱ ቅጣት ተፈረደበት ይሄ ነገር ግን እኔ I doubt የዛን ጊዜ መጀመሪያ ልክ ንጉሱ እንዳገኛት ምንድነው እንደዚህ ምናም ሲባል ሃማ ነው ብትለው he might say ዊ ተሳስተሽ ነው እሱ እንኳን እንደዛ ያደርግም ሊላት ይችላል ብዙ ችግር ሊፈጠር ይችላል በጣም ስማርት መሆን ይፈልጋል እና በትክክል እንደ አሁን ማይ እንዳለው ትክክለኛውን ፖዚሽን እና ታይም መጠበቅ እና እዛ ላይ ምን ይላሉ ለምሳሌ ውጊያው ላይ አንደኛው ቀድሞ መንቀሳቀስ የለበትም ቀድሞ መንቀሳቀስ ማለት ቀድሞ ኢንፎርሜሽን መስጠት ማለት ነው ይላል ትክክል እውነት ነው ቀድሞ ለመሸነፍ ምን መሆን ነው ሬዲ መሆን ነው ወይም ደግሞ ሌላኛው ሰውዬ ግባልኝ ለሚለው ባትልፊልድ ውስጥ ለሱ ትራፕ መሆን ነው ይላል ለምሳሌ አሁን ይሄን ተበልከተው አንገር አንተ መጥፎ እንድትናገር ሰው ማኖ ሊያስነካይሽ ባይ መጥፎ መናገር እጅግ በጣም የሚያስጠላው ነገር ምን መሰለ መጥፎ መናገር አይደለም ከተናገርክ በኋላ አንተ ውስጥ የሚፈጠረው ስሜት ራሱ በጣም ደስ የማይል ስሜት ነው የሚሰማው ትክክል ነው ስለዚህ ሁለት ነገር ነው የምታጣው አንተም የውስጥ ሰላምህን ነው የምታጣው ከዛ ደግሞ ውጪም በኋላ የተናገርከውም ሰው ላይ ደግሞ ከፍተኛ ነገር ላይ ነው የምትደርሰው ሼምም ይኖራል በጣም ብዙ ነገር ነው የሚኖረው ስለዚህ ቀድሞ መንቀሳቀስ የሚባለው በኢሞሽናሊ ትሪገርድ መሆን ማለት ነው ሰውየው ምን ያደረገ መሰለ እኔ ባትልፊልድ ውስጥ ግባልኝ እያለ ነው በሌላ አነጋገር ያ ቀድመ ገባና ታርጌቱን ነው እሱ ባትልፊልድ ውስጥ ከገባ ታርጌትነት ትመታለህ እዚሁ ጋር አይ ቲንክ ዛሬ እንደውም የባይብል ስቶሪዎች በዙ it's good I think የዳዊትና ጎልያድን ታውቃለህ የሁለቱ በጣም ፌመስ ታሪክ ነው የሁለቱ ስቶሪ ላይ የሚገርመኝ እኔ ጎልያድ ዳዊትን
በቀጥታ ይህንን የማአይን ስትራቴጂ ነው አጌንስት ሆኖ እየተጠቀመበት ያለው። ትልቅ ነው እንግዲህ እንደምታውቀው ስቶሪው እንደሚሄደው ጃያንትና አንድ እረኛ ይሄ ሰውዬ ሰይፍ የታጠቀ ነው፣ ጉልበቱ በጣም ትልቅ ነው፣ በጣም እጅግ በጣም ብዙ ነገር በጣም እና ብዙ ጊዜ ያው እኛ ሚራክለስሊ ነው የምናስበው። ሚራክለስሊ ብቻም አይደለም ዊዝደምም አለው። ኦፍ ኮርስ ከሚራክሉ ጋር አብሮ የመጣ ዊዝደም አለ። ምክንያቱም ከዛ ሰውየው ባትል ፊልድ ነው የሚያቀርበው በየጊዜው እየወጣ እስቲ ወንድ ማን ነው እኔን የሚገጥመኝ ነው። በጣም ይፎክራል ምናምን ይላል ስቶሪው ላይ። ምክንያቱም እሱ ጦር ይዟል ይዟል፣ ጦር ይዛችሁ ኑ ግጠሙኝ ነው። ኤግዛክትሊ እንደዛ ነው። ስለዚህ በጦር እንደማይቻል ታውቋል። ሂስ ሶ ፓወርፉል ጃያንት ነው። ሂስትሪ ላይ ኤንሽንት ተዋጊዎች አሉ ጃያንቶች በጉልበት በምናምን የገዘፉ። ስለዚህ ዋን ኦፍ ዘም ስለዚህ አንተ ምንም አማራጭ የለህም። አሁን እሱ በሚሄደው ስትራቴጂ ከሆነ ምንም አንተ አማራጭ የለህም። ኦልሬዲ ተሸንፈሃል። ምክንያቱም ፖዚሽኑን ዲስታንሱን አልጠበቅም። እውነት ነው። አሁን እሱ ሁሉን ነገር ይዞታል። ስለዚህ ዳዊት እረኛ እሱ ኖርማሊ ልጁ ጥንካሬም አለው ትንሽ ይሆንም እንጂ ኤክስፒሪየንስም አለው። ይታወቃል። ምንድን ነው የበጎችን ስጠብቅ ከአንበሳ ከድብ ጋር ምናምን ከነሱ ጋር እየታገልኩኝ ነው። የዳዊትን ዊዝደም ግን ልንገር እዚህ ጋር ጎልያድ እየጠራው ያለው ባትል ፊልድ ላይ አይደለም የመጣው። ካየ ዳዊት ራሱ የራሱን ባትል ፊልድ ነው መስራት የጀመረው። ስለዚህ ያኛው በጦር ነበር አለ ሙጊያው፣ እሱ ተወው ጦሩን ጀስት በሌላ አደረገው። መዋጊያውን መሳሪያ እሱ ሌላ አደረገው፣ ጠጠር ነው ያደረገው። እንግዲህ ወንጭፍ አደረገው። ምክንያቱም በዛኛው እንደማይሆን ታውቋላ። ገብቶሃል? የባትል ፊልድ ስትራቴጂ እየተቀየረበት መንገድ። ከዛ ምንድነው ይሄ እሱ የፈለገው ጎልያድ ፌስ ቱ ፌስ መታህ እንድታደርግ ነው። እንደዛ ነው። ዲስ ኪድ ሂሶ በጣም the weakest part ምንድነው ይሄ ሰው ከተሸፈነባቸው እያንዳንዱ መሳሪያዎች መካከል ያየው ምንድን ግንባሩ ክፍት መሆኑን ነው ያየው። ክፍተቱን አየ። the most wisest እና እጅግ በጣም ጠንካራ የተጠራበት ባትል ፊልድ ላይ አልመጣም። የራሱን ባትል ፊልድ ነው ይዞ የመጣው። የራሱን መሳሪያ ነው የተጠቀመው። የራሱን መሳሪያ ነው። ታርጌቱ ራሱ ይለያል። ታርጌቱም ይለያል። ስቶሪውን እናውቀዋለን። የማይሆን መሰላቸው but he knows he is more wise። ስለዚህ ብድግ አድርገው ጎልያድን ሄደ። ስለዚህ ሁሉ ጊዜም አሁን እኛ በህይወት መጠንቀቅ ያለብን ሰዎች ባትል ፊልድ እየመረጡልን ነው። አናደው ትሪገር አድርገው የሆነ ነገር እንድትመልስ ባትል ፊልድ እየመረጡልን ነው። እና ባትል ፊልድ ውስጥ ነው ኔጋ ቆይ አንዳንድ ጊዜ እንደዚህ ይለዋለሁ፣ እንደዚህ ይለኛል፣ እንደዚህ ይላለሁ ነው ብዙ ጊዜ ካልኩሌሽን ነው። ትክክል። ስለዚህ አንተ የራስን ባትል ፊልድ ደግሞ መምረጥ አለብህ። ያ ባትል ፊልድ አለመናደድ ነው፣ ሪያክት አለማድረግ ነው። ይሄ ግልጽ ነው። ባይዘው የዓለም የፓወር ዳይናሚክስን ስትመለከት ብዙ የሚለፈልፉ ሰዎች አይደሉም ፊት ለፊት ያሉት። የሚገርምህ አሁን የምታያቸው ሴሌብሪቲዎች፣ ሶሻል ሚዲያ ኢንፍሉዌንሰሮች ይሄ የሚንጫጩት ገንዘብ ለማግኘት ምናምን የሚጮሁት በጣም ይቺን ዓለም እያሽከረከሯት ይመስላል። ሰምባዲ ምንም የማይናገር የሆነ ፋሚሊ በጣም ትልቅ ፓወርፉል ሆኖ ታገኘዋለህ። በጣም ጥቂት ቃላትን የሚናገር ሰው ማለት ነው። ገብቶሃል አይደለ? አሁን ኢትዮጵያ ውስጥ ለምሳሌ ሼህ አላሙዲንን የማያውቅ የለም። የእሳቸው ኢንፍሉዌንስ በጣም ትልቅ ነው ኢትዮጵያ ውስጥ። ግን አንድም ቀን በሰፊው ንግግር ሲያደርጉ ላይክ በጣም ብዙ ጊዜ በስተው አይታቸው ታውቃለህ እዚህ ሀገር ላይ ያ። ስለዚህ በጣም ፓወርፉል የሆነው ሰው ሁሉ ጊዜ ጥቂት የሚናገረው ነው። ገብቶሃል አይደለ? የፓወር ዳይናሚክስም በዛ ነው የሚሰራው። ፓወርፉል መሆን ትፈልጋለህ? ጥቂት መርጠህ ተናገር፣ የምትናገረውን ወቅ። ኢሞሽናሊ ብዙ ጊዜ የሰዎች አንዳንዴ ሰዎች እርስ በርስ ይናቆራሉ። ትልልቅ ሰዎች ለምሳሌ እነዚህ ሰዎች ሲናቆሩ አንደኛው ምላሽ ባለመስጠት ዝም በማለቱ ክብሩን ይጠብቃል። በትክክል የተለመደ አካሄድ ነው። በጣም በትክክል የሆነ ሰንባዲ ሲናገርህ ኢሚዲየትሊ ምላሽ ስትሰጥ ሰዎች ላንተ ያላቸው ነገር ብዙም አይሆንም። ነገር ግን ዝም ስትልና ስራህን ስትቀጥል ይህ ሰውዬ በጣም ፓወርፉል ስለሆነ ለዚህ ሰውዬ ጊዜ የለውም ማለት ነው። ራሱ ዝምታ ምን ይናገራል? አንተ አትመጥነኝም፣ ለአንተ የማወጣው ምንም አይነት ኢነርጂ የንግግር ምንም አይነት ኢነርጂ የለም እንደማለት ነው መልእክቱ። ስለዚህ ይሄ ፓወርፉል መሆኑን አውቆ ሰው ሲናገር
ከተናገረ ምላሱንና ብሬኑን ኮኔክት ማድረግ አለበት። በትክክል ካልተናገረ ደግሞ መናገር ያለበትን ወይ ራይት ታይም መምረጥ አለበት ወይ አለመናገር፣ ፈጽሞ አለመናገር ይሻላል። ከሰዎች ጋር ቢፍ ስትፈጥር እንትን ስትል ምናምን። ሰሞኑን አሁን እግር ኳስ እኔ እከታተላለሁ በጣም ወዳለሁ እና የኪሊያን ምባፔ ጉዳይን አስተውለዋል? ኪሊያን ምባፔ አሁን ኳስ እያየሁኝ ነው። በቃ ጥቁር ፈረንሳይ ነው፣ ጥቁር ነው አውቃለሁ በደንብ። ያ አንድ ከፓራጓይ ጋር ተጫወቱ። ከፓራጓይ ጋር ሲጫወቱ የፓራጓይ ቡድን በጣም ፋውል ሰራ። አይቼዋለሁ። በዛ ምክንያት ያ ፋውል ምናምን ጥያቄ አስነስቶ መናቆር ተጀመረ። ማን ይህንን ነገር ጣልቃ ይገባበታል? የፓራጓይ የሆነች ሴናተር አንድ ሴት ኪሊያን ምባፔ የምትባል አንተ እኮ ፍሬንች አይደለም ሲጀምር ፈረንሳይ ካሜሩናዊ ኮሎናይዝ የተደረገ ካሜሩናዊ ነህ፣ እንደ ፍሬንች አክት ታደርጋለህ ምናምን ስድብ ጀመረች። እኔ እኮ እንደውም አንተን አለመማታት በጥፊ ያለማለታቸው ራሱ ተጫዋቾቻችን ምናምን በጣም ዲስሪስፔክት አደረገችው። ልጁ ምንድን ነው ያደረገው? በጣም ሪስፔክትፉል የሆነ ተመልከት እንግዲህ ከቻልክ አትናገር፣ ከተናገርክስ አይምሮንና ምላስን አገናኝ። በጣም ሪስፔክትፉል የሆነ መልስ ሰጣት። ማዳም የምትናገሪው ነገር የፓራጓይን ህዝብ አይመጥንም። አንድ ሁለተኛ ተጫዋቾቹ በጣም ለፍተዋል ለፓራጓይ ቡድን ገብቷል። ዘይዌር በጣም የተጉ ተጫዋቾች ናቸው። እነዚህን ተጫዋቾችም አይመጥንም፣ ቡድኑንም አይመጥንም። የምትናገሪው ነገር የፓራጓይ ህዝብና ተጫዋቾችን አይመጥንም። ተመልከት፣ እነዚህ ሰዎች ፋውል ሰርተውበታል፣ አታክ አድርገውታል። ተጫዋቾቹ እንዲያርገውኝ ነው እንደዚህ ሆኜ ምናምን ምልልስ አይደለም የሰጠው። የሚመጥን ነገር አልተናገርሽም፣ ይቅርብሽ። በዛውም ፓወር ላላቸው አካላት ሲጠቁም ምን አለ? ያለሽበትን ቦታ አትመጥኝም የሚለውን ቃል ተጠቀመ። which means ስለዚህ አንቺ ምንድነሽ ነው? አትመጥኝም ያለሽበትን ቦታ። ያ ምላሽ ሁሉም ሰው ብሬን ያለውና ጤነኛ የሆነ ሬሲስት ያልሆነ ሰው በሙሉ ከኪሊያን ምባፔ ከሱ ጎን ሆነ ማለት ነው ሰሞኑን። እና ሴትዮዋ ምን አደረገችው? ኢሚዲየትሊ በጣም አቴንሽን ሲበዛ ደለተች፣ ዲሊት አደረገችው። የተናገረችውን ትዊት ያደረገችው ዲሊት አደረገችው። ይሄ ነው ሰሞኑን ተመልካቾቻችን ያዩታል። የኳስ አድናቂዎች ምናምን ያዩታል። የሚገርም ታሪክ ነው። ፋይናሊ ምን አደረገች? እኔን በጾታ እንደውም እንትን ብለኸኛል፣ ሴት ስለሆንኩ ምናምን ተናግረኸኛል፣ መብቴን የንግግር ፍሪደም ኦፍ ስፒች ነው የተጠቀምኩት፣ እከሳለሁ ምናምን ብላ ነገሩን ወደ እሱ ለማምጣት ሞከረች። ከዛ የፈረንሳይ መንግስት የተወሰነ ሀሳብ ሰጠን፣ ማክሮንም ሀሳብ ሰጡ፣ ዩኤንም እንደዚሁ፣ የተባበሩ መንግስታትም ከምባፔ ጎን እንደሆነ። እዚህ ምባፔ ስማርት ነው፣ ከተናገረ የሚናገረውን ያውቃል። ከተናገር ከምትናገረው ነው። ካልሆነ ራይት ታይም፣ ቅድም ያልከው እጅግ በጣም ኢምፖርታንት ነገር ነው። ራይት ታይም መምረጥ አለብህ፣ ልክ እንዳስቴ በጣም በትክክል። አለዛስ እቺ ሴትዮ የተናገረችበትን ጊዜ ዝም ብሎ ማለፍ ይችላል። ኖባዲ ኬርስ እኮ ባይዚ ዝም ቢል እኮ እቺ ሴትዮ እኮ ጀስት እንደ ተራ ጩኸት ትቆጠር ነበር። ለእኔ አሁን ቤስት ሪስፖንስ ብዬ የማስበው ኪሊያን ቂን ተገዝቶ ምናምን ካሜሩናዊ ነህ አንተ ምናምን ዝም ቢላ ታስባለህ? የዚህ ሴትዮ ጩኸት ምን ሆነ? መና ከንቱ ሆኖ ቀረ። በጣም በትክክል። እሺ እሱም ምንም መረጠ፣ ኢሞሽናል ባይሆንም ግን መልስን መረጠ። ከመለስክ ደግሞ ምን አይነት መልስ? ትሩ የሆነ እንግዲህ በዚህ ሰዓት እኔ የምረዳው ኪሊያን ምባፔ አይምሮ ውስጥ ያሉትን ባትሎች በሙሉ እንዳሸነፈ ነው የምቆጥረው። ምክንያቱም ትልቁ ባትል እዚህ አይምሮ ውስጥ ያለው ባትል ነው። እና አንዴ ከዚሁ ጋር በተያያዘ አንድ ምንድነው አንድ ሰይፈኛ በድሮ ጊዜ ያው ሰይፈኛ ነው ይባላል። እሱ አሁንም ትልቅ የሆኑ የአንድ መምህር ጋር ይሄዳል፣ መነኩሴ ጋር ይሄዳል። እና መነኩሴው ጋር ሄድና እባኮትን የተከበሩ ስለ ሲኦልና ስለ መንግስተ ሰማይ አስተምሩኝ ይላቸዋል። ሲላቸው ምን ይሉታል? አንተ በጣም እንግዲህ መሀይም ስለሆንክ ስለ ሲኦልና ስለ መንግስተ ሰማያት ባስተምርህም አይገባህም አሉት። ሲሉት ሰውየው ተናዶ ምንድን ነው ይሄ ሻሙላውን ወጣ ሲያደርግ እሱ ሲኦል ነው አሉት። ከዛ ገባውና ቶሎ ብሎ ሻሙላውን ሲመልስ እሱ ደግሞ መንግስተ ሰማያት ነው አሉት። በሚገባው ቋንቋ መናገራቸው ምንድን ያደረጉት ነገር ትሪገር አደረጉት። መጀመሪያ አሁን እኮ ኢሞሽናል እንዲሆን አደረጉት። ሲያደርግ የሚወስነው ቀጥተኛ ውሳኔ አለ። ዳትስ ሄል
ሲኦል ማለት እሱ ነው። ምክንያቱም አይምሮ ላይ ምንድን ነው ችግር ነው እየፈጠረብህ ያለው ሪያክት እንድታደርግ ነው ያደረገ ፈጣን ምላሽ እንድትናድ እንድትበሳጭ ኦቨርቲንክ እንድታደርግ ነው እያደረገ ያለው ፈጣን ምላሽ ነው። ስለዚህ እሱ ስቃይ የሚያመጣብህ ነገር ነው። ራስን አለመቆጣጠርህ ማለት እሱ ሄል ነው። ያ ትክክል ናቸው። ልክ እሱን ደግሞ መልሶ ራሱ ሲቆጣጠር ደግሞ እሱ ደግሞ ራስን መቆጣጠር መቻል ማለት ደግሞ መንግስተ ሰማያት ማለት ደግሞ እሱ ነው። ያ ይሄ በጣም አስተማሪ በጣም እዚህ ጋር እንዲሰመርበት እንፈልገው ነገር ማለት ተመልከት ራስን መቆጣጠር ማለት ነው ያሉት ሰውዬ እንግዲህ ሜታፎሪካሊ ስታመጣው ራስን መቆጣጠር ማለት መንግስተ ሰማይ ማለት ከሆነ መንግስተ ሰማይ ማለት ምን ያለበት ቦታ ነው? ደስታና ሰላም ያለበት ቦታ ነው። ስለዚህ ትክክለኛው ደስታና ሰላም ያለው ራስን በመቆጣጠር ጋር ነው ማለት ነው እንጂ ሪያክት በማድረግ ወይ የሆነን ሰው በመበቀል እንደዚህ ብሎኝ ነበረ እንደዚህ አልኩት እኮ በማለት አይደለም ትክክለኛው ደስታና ሰላም ያለው ነው። እንግዲህ እውነት ነው። ራስን ተቆጣጥረ ከነዛ ነገሮች ራስን ማራቅህ ነው ትክክለኛ ደስታና ሰላም ያለው ነው የሰውየው መልእክት እዚህ ጋር የሚያሳየው። እና ይሄ በጣም የሚገርም ሀሳብ በጣም ከባድ ነው። አይ ነው ማለት ራስን መቆጣጠር ፈጣን ምላሽ አለመስጠት እጅግ ከባድ ነገር ነው። አንድ ሰው መጥቶ ሲሰድበኝ ለዛ ሰውዬ ከፍተኛ መልስ አለመስጠት የምትወደውን ሰው ጠቅሶ የምትወዳቸውን የምታከብራቸውን ሰዎች ጠቅሶ ቢሰድብህ ቢያንቋሸሽብህ ቢያዋርድብህ መልስ አለመስጠት ቀላል ነገር አይደለም። ለዛም ነው ብዙ ሰው ቀድሞ ምላሽ ይሰጣል፣ ከዛ በሰዎቹ ቁጥጥር ስር ይገባል፣ ስም ይሰጣል፣ ስሜታዊ ትባላለህ፣ ተሳዳቢ፣ ራሱን የማይቆጣጠር ባለጌ ትባላለህ። ገብቷል? ሰዎቹ የሚፈልጉት ምንድነው? እነዚህ ነው። ለምን የአንተ ወጥመድ ነው። ገብቷል ብለው አንተን እንደዛ አይነት ሌብል ውስጥ ማስገባት ነው። ያንሱት ገባ አይደለ? ተሸነፍክ ማለት ነው። እና ማንም ሰው ከዚህ ሊወስድ የሚገባው ነገር ምንድነው? ቆም ብሎ ማሰብ እጅግ በጣም ኢምፖርታንት ነው። በቃ ሳይንሱ እንደዚህ ነው የሚለው። ከ3 እስከ 9 ሰከንድ ወስዶ ትኩረት ሰጥቶ ለሚሰጡት ምላሽ ሀሳብ ማድረግ። ለምሳሌ ቅድም እኮ አወራን ኔጎሺዬሽን፣ የተለያየ ኔጎሺዬሽን አለ። ቅድም ንግድ አነሳን። ገብቷል? ነጋዴዎች ባይዘው ወይ ዝምታን አይችሉም። ይጠይቁህና ኪዩሬሱን ያገላበት እቃውን ስትመለከት ይደነግጥና ራሱ ሳታዋራው መልስ ይሰጣል። ገብቷል? ሳታዋራው በቃ እንደዚህ አድርጌልሃለሁ ሊል ይችላል። ይሄ ክፍተቱ ጸጥታው የፈጠረው ነው። ራስን መቆጣጠሩ የፈጠረው ነው እንጂ ደንግጠ እንዴ አረታው አንተ ቀንስ ምናምን በትል ሰውየው ብዙም ቫሉ ያደርግህ። ግን ጸጥታህን አይቶ ምናምን ገዢ ትመስለዋለህ። ሲሪየስሊ ያያል። ለምን? ትኩረትህን ያያል፣ ሁኔታህን ይመለከትና ይሄ ሰውዬ ሊገዛኝ ይችላል፣ ስለዚህ ልቀንስለት ምናምን ብሎ የማሰብ ጊዜ ሰጠው። አንተም ማሰቢያ ጊዜ አገኘህ ማለት ነው ለምታወራው ነገር። ዛት በቃ አለቀ። ስለዚህ ስሜታዊ በመሆን የሚጠፋ ብዙ ነገር ማቆም እንችላለን። ምን በማድረግ? ምላሽ ባለመስጠት፣ የምንናገረውን በጣም አስቦ በመናገር፣ ከቻልን ደግሞ ጭራሽ ምላሽ ባለመስጠት። ምክንያቱም አንዳንድ ሰው ምላሽ ዲዘርቭ አያደርግም። ለምንድነው ዲዘርቭ የማያደርገው? ምላሽ ሰጠው ማለት ያ ሰው ምላሽን ይጠቀምበታል። ገብቷል? ጸጥታ የቁራጮት እንዲመስል ድምፁን ታረጋዋለህ። ተራ የቁራጮት እንዲሆን ታረጋዋለህ። የዛን ጊዜ ያ ሰው ያ መልስ ስላልሰጠው ሉዝ አደረገ፣ ተሸነፈ ማለት ነው። መመለስ ካለብህ ደግሞ እጅግ በጣም ቅድም ያልካቸው ትሩ የሆነ ነሰሰሪ የሆነ ካይንድ የሆነ ምላሽ ስትሰጥ ተመልካችም ያን መልስ ሲያይ ቅድም እኮ ኪሊያን ምባፔ የመለሰው እኮ አሁን ቅድም ያልከውን የቡዲዝም ሀሳብ ነው። ትክክለኛ ነገር አነሳ፣ ካይንድ የሆነ ነገር ህዝቡን ስለ ህዝቡ ጥሩ ያለውን ጥሩ አመለካከት፣ ስለ ተጫዋቾቹ ያለውን ቀና አመለካከት ጠቀሰ። እውነተኛ ማስረጃ፣ እውነተኛ የሆነ ነገር አወራ። ተመልካች ማን ላይ ፈረደ? ከኪሊያን ጎን ሆነ ማለት ነው። ገብቷል? ኢሞሽናል የሆኑ ሰዎች ግን ምን ያነሳሉ? አንተን ትሪገር የሚያደርጉ ፖይንቶችን ያነሳሉ። ለምሳሌ ጥቁርነቱን አነሳች ስትየዋ፣ ኢሞሽናል የሚሆንበት ኮንሰፕት ፈረንሳዊ አይደለም። እንግዲህ ፍሬንችን ወክሎ የሚጫወት ሰው ፍሬንች አይደለም ስትባል ምንድነው የሚሰማ? ምንድነው ሪስፖንስ የሚሆነው? ነኝ ምናምን ለማረጋገጥ እኔ ጭራሽ እኔን ፍሬንች አይደለም ትያለሽ፣ አንቺም እንዲህ ተብለሻል ምናምን። ኢሞሽናል ሰዎች እንዲህ ነው መልሳቸው። እና በጣም በተቻለ መጠን ከማሰብ ጋር የተገናኘ ላይፍ መምራት እጅግ በጣም ሰላም ይሰጣል። ማሰብ በጣም ላይፍን ያስተካክላል። ርቀትን መጠበቅ ህይወትን ያስተካክላል። በጣም በትክክል። እኔ እዚህ ጋር ትክክል አሁን ያነሳው ሀሳብ ላይ እኔ ዴኔኮ ፍሬንች ነኝ ምናምን የሚለው ይሄ ብዙ ጊዜ ሰዎች የሚያናድድን ነገር
እንዴ አንተ እንደዚህ ነህ ምናምን ነገር ተብሎ እኔ አይደለሁም እንደዚህ ምናምን ብለህ ፕሩፍ ለማድረግ ነው ብዙ ጊዜ እንትን እኔ እንደው እዚህ ጋር በጣም ቶሎ ብሎ አየምሬ ላይ የሚመጣው እንደዚህ አይነት ሀሳብ ላይ እንግዲህ የክርስቶስ ፈተና ዋናው ነገር ከዲያብሎስ ጋር የተፈተነበት ቦታ ላይ ብዙ ጊዜ ሰይጣን ክርስቶስን የእግዚአብሔር ልጅ አይደለህም ወደሚለው ነው ማምጣት የፈለገው ካየው ሲጠይቀው የእግዚአብሔር ልጅ ከሆንክ እስቲ ይሄንን አድርግ የእግዚአብሔር ልጅ ከሆንክ እስቲ ይሄንን አድርግ ምንድነው at the same time ሪያክት አድርጎ ነኝ ይሄንንማ ላረጋግጥልህ እችላለሁ ብሎ እሱ ትራፕ ውስጥ እንዲወድቅ ነው ዋና ፍላጎቱ ገብቷል ያ ኤግዛክትሊ ትራፕ ነው ማረጋገጫ እንድትፈልግ ማረጋገጫ እንትን አይደለም የሚለው ነገር ለማምጣት ማለት ነው ስለዚህ ሁሉ ጊዜ ይሄ ምንድነው አሁን በዛ ሰዓት ልክ እንደኛ አሁን እንዳለ ነው ኢሞሽናሊ ዊክ እንደሆን ነው ቢሆን ማለት ነው ቶሎ ብለን ቫሊዴሽን ለማግኘት ብለን የማይሆን ነገሮች ልናደርግ እንችላለን በጣም ይገርማል ያ ቫሊዴትድ ለመሆን እኔ እንደዚህማ ነኝ እንደዚህማ አይደለሁም እንደዚህ ነኝ እንጂ የሚለውን ለማምጣት ስትል ማለት ነው የማይሆን ውሳኔዎች ውስጥ ትገባለህ ስለዚህ ብዙ ጊዜ ከኛ ከሰዎች ኦፖዝ የሚያደርገን ነገር ላይ ብዙ ጊዜ ይሄ ቫሊዴትድ እንድንሆን ፍርሃት እንዲሰማን የሚያደርግ ነገሮች አሉ አይ ቲንክ ደግሞ ክፉ ሰዎች ካንተ ጋር ኮንቨርሴሽናቸው ይሄ ነው በትክክል አንተን ትሪገር ማድረግ ነው ዋናው ነገር በጣም በትክክል ለመሰለ አንተ በጣም በሚሊየን የሚቆጠር ህዝብ አለ በትንሽ ንግግር ትሪገር የሚደረግና ወደ ስድብ የሚገባ ገብቷል ብዙዎች ላይ ሰርቷል ዛስ አንተ ጋርም ሲመጡ እንደሚሰራ እርግጠኛ ሆኖ ነው ይሄን አፕላይ የሚያደርጉ ግን ስማርት ሰው ከሆንክ ግን ያ ሁሉ ሰው ላይ የሰራው ነገር አንተ ላይ እንደማይሰራ ማሳየት አለበት በጣም በትክክል አሁን እቺ ሴትዮ ሌላ ሰው ላይ ሰርቶላት እኮ ሊሆን ይችላል እንደው ምን ብላለች መሰለ ፓርላማ ውስጥ ሚድል ፊንገር አውጥቼ ተሳድብ ያለው ምናምን ብላለች እንግዲህ ያስ ተሳክቶላታል ፓርላማ ውስጥ የሆነ ስድብ ተሳድባ እዛ ሀገሯ ውስጥ እየተሳካላት ነው እንግዲህ ኪሊያ ላይ ራሱ አፕላይ ብዙ ሰዎች ላይ ስለሰራ ነው ባይዘው የሚገርም ነው ገብቷል አንተ መጥፎ ሰው ከሆንክ የመጀመሪያ የምታደርገው ነገር የሆነን ሰውዬ ትሪገር ታደርገዋለህ በጣም ይናደዳል ፊቱ ሲቀያየር ታየዋለህ አያ አይደለ ግን ማቹር የሆኑ ሰዎችን ተመልከታቸው መሪዎችን ተመልከት ማቹር የሆኑ በጣም ሌጀንደሪ የሆኑ መሪዎችን ተመልከት ፖለቲካል መሪዎች የሆነ ሰው ሲናገራቸው ጸጥ ብለው ይሰሙታል ሰውየው ተናግሮ ይወጣልትና በመሃል ፋውል ይሰራል ወይ አጉል ቃላት ይጠቀማል ወይ በጣም ጊዜ ሲሰጠው ወደ ስድብ ሊገባ ይችላል ያንን ሁሉ ተረጋግተው ይሰሙትና ምላሽ ይሰጡታል ገብቷል ወይም በጣም ቀና የሆነ ሰው ያልጠበቀውን መልስ ሲሰጡት የዛ ሰውዬ ድምጽ ዜሮ ይጠጣል አንዳንድ ኢሞሽናል ፖለቲካል ሊደርስ አሁን እነ ትራምፕ ላይ የምታየው አይነት የኮንቨርሴሽን ችግር ምንድነው ኮንቨርሴሽን ሰዎች ትሪገር የሚያደርግ ጥያቄ ሰዎች ጋዜጠኞች ያቁል ምን እንደሚያደርጉ ጠቅ ያደርጉታል ከዛ የንዴትና ኢሚዲየትሊ አፍ ለማዘጋት የሚደረጉ ምልልሶች ታያለ እነሱ ነገሮች በጣም ያረክሷል ኢቭ አቅም ኖሮ እንኳን አንተ ፓወርፉል ሰው ሆነ አቅም ኖሮ ማድረግ የምችል ሰው ሆነ ግን እንደ ተራ የሰፈር ፋይት ያደርጉባል እና በተቻለ መጠን ፓወርን መቆጣጠር የምችለው አንተ ነህ ፓወርፉል ሞት ፈልጋለ ርቀት ያለው ነገር ማሰብ ያለበት አንጎል ያለበት ነገር መሆን አለበት ይሄ በጣም በትክክል ትክክለኛ ነው ደሞር በውስጥ ያለውን ነገር በተቆጣጠርክ ቁጥር ውጪ ላይ ያለ ኃይል እጅግ በጣም እየጨመረ ይመጣል እውነት ነው ደሞር ውስጥ ያለውን ነገር እየተቆጣጠርክ በመጣ ቁጥር ወደ ውጪ ያለ ኃይል እየጨመረ ይመጣል እንግዲህ የዛሬ ሐሳብ የማአይ ሐሳብ ይሄ ነው አዎ እንግዲህ ተመልካቾቻችን ማይ በጣም ኢምፖርታንት የሆነ የጃፓኒዝ ፊሎሶፊ ነው ሐሳብ ነው እንግዲህ ለማጠቃለል ሌላ ሐሳቡ የጀመረው መቼ ነው በሳሙራይ ጊዜ የጀመረው የጃፓን የፊውዳል ጃፓን ጊዜ የነበሩት የጃፓን ወታደሮች ሳሙራዮች ናቸው በእነሱ ጊዜ ፋይት ማለት በጣም ሲሪየስ ነገር ነው እጅግ በጣም ስኪልፉል ተዋጊዎች ናቸው በጣም ዲሲፕሊንድ ናቸው ብዙ ጊዜ ሚያሞቶ ሙሳሺ የሚባል ተዋቂ ሳሙራይ አለና ሚያሞቶ ሙሳሺ ቻናላችን ላይ ብዙ ጊዜ ዲስከስ አድርገናልና በዲሲፕሊን ጉዳይ በጥንካሬ ጉዳይ በሰልፍ ኮንትሮል ጉዳይ ማታመው ሰው ነው ይሄ ሐሳብ የመጣው ከነዚህ ሰዎች ነው እነዚህ ሰዎችን ሐሳብ ተጠቅመው ነው ጃፓኖች አሁን እየኖሩት ያለ በህይወታቸው እየተገበሩት ያለ ሐሳብ ነው ለለነው የዛሬው ሐሳባችን ይሄንን ይመስላል እንግዲህ ተመልካቾቻችን እጅግ በጣም እናመሰግናለን
ሀሳብ አስተያየታችሁን እንፈልጋለን። በዚህ ጉዳይ ላይ ተመልካቾቻችን ሀሳብ ቢሰጡን ደስ ይለኛል። በጣም በተጨማሪ ደግሞ ቻናሉን ማታቁ አዲስ የሆናችሁ አዲስ የመጣችሁ ሰዎች ደግሞ ቻናሉን ሰብስክራይብ በማድረግ እንደዚህ አይነት ተመሳሳይ ውይይቶች ሀሳቦችን ታገኛላችሁ። እናመሰግናለን። መልካም ጊዜ